አለው እግዚአብሔር ይመስገን። ኤፍሬም እባላለሁ። የምኖረው ከአዳማ 25 ኪሎ ሜትር ርቆ ወለንጭቲ የምትባል ከተማ። እና ፕሮግራምን በጣም እከታተል ነበር። ወደ 7 ወር ያህል ለምን ወደ 6 ወር ምናምን ተከታትያለሁ በጣም እና ከእድሜ 23 ነው። ከፍተኛ ውፍረት አለብኝ። 23 ዓመት ኪሎ 93 ኪሎ ነኝ። ቆይ ግድ የለም። አሁን ይሄ ሜዳ የሼባዎች ሜዳ ነው። እንግዲህ ልጆቼ አንዳንዴ ሼባው ምናምን ይላሉ ስለኔ ኩም ሊያደርጉ ሲፈልጉ ሼባው የት ነው ያለው እና ይሄ ሼባዎች ሜዳ ነው። አንተ ጫማ ገዝተህ አትሮጥም እንደ ስፖርት አሰራም እንደ ታዲያ ለምን መጣህ እዚህ ሜዳ ላይ? ዛሬ ምን በላ? ዛሬ ጠዋት አቮካዶ፣ ምሳ ደግሞ ያው በየአይነት ነው የበላሁት። በእንጀራ ያው ራትን ፎርፌያለሁ። ታዲያ 7 ወር በሙሉ ምን አትፍጭ ነው የምትከታተለው? ማትለወጥ ከሆነ ለመለወጥ ፍቃደኛ ካልሆንክ ያው ጾም ሆነብን እንዴት እናድርግ? ጾም ላይ ጾም ቢሆንም በጾም ወቅት የሚበሉ ምግቦች አሉ። እንግዲህ ብዙ ጊዜ እናወራለን እና በተለይ ወጣት ነህ አንተ እንግዲህ አስበው የኛን መንገድ እንድትከተል አንፈልግም። ገና በሀያዎቹ እድሜ ውስጥ አንተ ፈጽሞ ከውፍረት ጋር መታገል የለብህም እና እንደው ምንድነው ለዚህ ሁሉ የዳረገኝ ብለህ ታስባለህ? አመጋገብም ላይ ሊሆን ይችላል፣ ላይፍ ስታይል ላይ፣ መጠጥም ካለ የምትቀማምሰው ነገር ካለ ምንድነው ለዚህ የዳረገ ሰዎች እንዲማሩ? እኔ ጠዋት ቢያንስ ጣፋጭ ነገር ጠዋት በጣም ጁስ እጠቀማለሁ። የታሸጉ ጁሶች፣ ፓስታ፣ መኮረኒ ነው በቃ ምሳም ቀንም እራትም በቃ በአጠቃላይ ልጅነቴ በቃ ከዛ ውጭ አያረካኝም። እነሱን ግን አሁን አንተ መከታተል ከጀመርኩ በኋላ ግን ፓስታን በቃ እንጂ በቃ አስገዳኝ ነገር እንትን ካልሆነ በስተቀር አልጠቀምም። አንተ መከታተል ከጀመርኩ ቢያንስ ራሱ አሁን ወደ 5 ኪሎ ቀንሻለሁ። ጎበዝ 5 ኪሎ። ግን እንቅስቃሴ ግን አይለየኝም እኮ ጎበዝ። በቻልኩት መጠን ሮጣለሁ፣ ስፖርት ቤት እገባለሁ። አሁን ደግሞ ብረት እንትን ስታወራ ሰማሁና እሱን በጣም እየታገልኩ ነው። መስል መገንባት ዋናው ውስጣችን መስል የምትለዋን ነገር ይዤ በጣም እየታገልኩ ነው። ጎበዝ። ነገ ሲሆን ደግሞ ጥሩ ደረጃ ላይ ደርሳለሁ ብዬ አስቤ በጣም እንትን እያልኩ ነው። ዳጋጣሚ ባዳገኝ አሁን ገብቶሃል እኮ አንተ አሁን 7 ወር እንግዲህ ቪዲዮዎቹንም ዩቲዩብ ላይ የምታይ ከሆነ ጡንቻ ኦኬ፣ ለጡንቻ በቂ ምግብ ማቀበል አለብህ። ኦኬ፣ ሎጂክ። ጡንቻ ስጋ ነው አይደለ? መስል ነው አይደለ? መስል ስጋ ነው እንደምትጠቀውና ንጹህ ስጋ። የበሬውን ቀይ ስጋ እኮ የበሬ መስል ነው አይደለ? የበሬ መስል እኮ ነው። የቀዩ ስጋ የበሬው እኮ ጡንቻ ነው። ያልተደባለቀ ቀዩ ስጋ ማለት ጮማ የሌለው ምን የሌለው ማለት ነው። ዶሮም እኮ የዶሮ ስጋ ቀዩ እንግዲህ ሻል ያለው የዶሮ ጡንቻ እኮ ነው አይደል? ስለዚህ ለመገንባት ጡንቻን ነው እንግዲህ ሞር ለመገንባት ጡንቻ መመገብ መቻል አለብን። እሱ እናስተካክለው። በጾም ወቅት ደግሞ ይቻላል። አሁን ገብተህ ጎግል ላይ ዩቲዩብ ላይ ገባና ቬጋን ማለት ምንድነው? ምንም ነገር የእንስሳት ተዋጽኦ የማይቀምሱ ቦዲ ቢልደርሶችን ፈልግ። ቦዲ ቢልደርስ ናቸው ምንም ስጋ ሳይበሉ። ኦኬ፣ እኛ የምናወራውን እንግዲህ ኳሊቲ ፕሮቲን ብለን የምንላቸውን እነ ስጋን፣ እነ ቺክንን፣ እነ ፊሽን፣ ኦኬ፣ እነ ዌይ ፕሮቲን እንግዲህ የጡንቻ ተብሎ በየቦታ የሚሸጡን ታውቀዋለህ። ኳሊቲ ፕሮቲን ነው እሱና ኢቭን እሱን አይጠቀሙም። ለምንድን ነው የማይጠቀሙት?
አኒማል ነው፣ አኒማል ፕሮቲን ነው። ቬጋን ብዬ ያልኩት ኤክስትሪም ኢንድ ማለት ነው። በቃ ጀስት ከፕላንት ውጪ ምንም ነገር የማይቀምሱ ጡንቻ የሚገነቡ ሰዎች አሉ። እነዚህ ሰዎች ታዲያ ምንም ስጋ ሳይቀምሱ ጡንቻቸውን እንዲገነቡ ብለህ ብትጠይቀኝ አንተ አሁን ያለው ልክ እንደነሱ ነው። እንግዲህ ጾመኛ ነህ አትበላም፣ ያንሰራዋለሁ። እንዴት ነው የገነቡት መሰለህ? ዋይዝ ሆኖ ነው፣ ስማርት ሆኖ ነው። ኦኬ ፕሮቲኖች አሉ። እነዚያም እነሱ የሚመገቡት ፕሮቲኖች ከውስጣቸው ዱቄት የተቀነሰላቸው ናቸው። ኦኬ ለምሳሌ ቶፉ አኩሪ አተር ነው። አኩሪ አተሩን ብትበላ ካርቦሃይድሬት አለው። ካርቦሃይድሬቱ እንግዲህ ያችን ፕሮቲን ለማግኘት ብለህ ከፍተኛ ካርቦሃይድሬት ልትመገብ ሆነ። ግን ኮንሰንትሬትድ ፕሮቲኖች አሉ ከውስጥ የተቀነሰላቸው። እነ ቶፉ፣ እነ ቴምፔ፣ እነ ዜዳን የሚባሉ አሉ። እነ ፍቅርን ፎሎ ስታደርጋቸው በደንብ ያስረዳዋል፣ ያግዙሃል። እንዲያግዙህም እፈልጋለሁ። ከዛ ውጪ ያለ ፕሮቲን ፕሮፋይል ደግሞ ያላቸው ቴክስትድ ቬጂቴብልስ የሚባሉ አሉ። እኛ ሀገርም አሉ። ባይዴ ከፍ ያለ ፕሮቲን ፕሮፋይል አላቸው። የታሸገ ሆኖ ደግሞ ከአኩሪ አተር የሚሰራ ኳሊቲ የሆነ ፒ ፕሮቲን አለ። እንግዲህ ዋና ምግብ አይሆንም አሁን ያልኩ የሚጠጣው። በቸገረ ጊዜ በቀን ማግኘት ያለብህን ፕሮቲን ያላገኘ ጊዜ ግን ከቅድም ከነገርኩህ እነ ቶፉ ማግኘት ባልቻልክ ጊዜ ይሄኛውን የተወሰነ ስኩፕ ትጠጣለህ ማለት ነው። እሱን እያደረግ ግን አሁን ጎግል አድርግና ቬጋን ቦዲ ቢልደርስ ምንድን ነው የሚጠቀሙት ብለህ እንዳልኩ እሱን እነሱ ያደርጉት አሁን ባልኩ መንገድ ነው የሚያደርጉት። ገብቶሃል እንጂ ፓስታ፣ ሩዝ፣ መኮረኒ፣ እንጀራ እየተበላ ምን እንደሚገነባው ጎበዝ ተማሪ ነህና ጡንቻ ይገነባል። አንተ እኮ ለትንሽ ነው ያመለጥከው የፓስታ ማስታወቂያ ከመሆን እውነት በጣም ለትንሽ ነው ያመለጥከው። ውስጤ ነው እና ዘመድ አለኝ አዲስ አበባ እና እሱ ይልክልናል። በቃ ጠዋትም ማታም እራትም እንቅልፍ ነው የሚለኝ። አሁን ራሱ አሁን በፍስክ ጊዜ አንተ ያልከኝን በቃ እንቁላል እበላለሁ፣ ምሳ ስጋ ነገር በቃ በመጠኑ፣ እራትም አንዳንዴ በመጠኑ አድርጌ በቃ ድብርት የለ፣ ሰውነቴ ቅልል፣ ሆዴ አይጨናነቅ። ጾም ሲሆን ግን አስቸጋሪ ነው። የምኖረው ደግሞ ብዙም ከተማ የምንፈልገው ነገር ጥራት ያለው ነገር ስለማናገኝ ይገኛል። አሁን እያሸነፈኝ እየበላው ነው። ግድ የለህም። አሁን ምንድነው የምታደርገው? ፍቅርን ፎሎ አድርጋትና እዛው ባለህበት የሚገኙ አሉ። ቅድም ነገርኩህ። አሁን የማይገኙ የመሰሉ እዛው ሰፈራቸው የሚገኙ ነገሮች ናቸውና እሱን ያግዙሃል። እጅግ እናመሰግናለን። አንተ እንደው ወጣት ነህ ከክፍለ ሀገር ነው የመጣኸው ብለን እንጂ ከወጣቶች ጋር ብዙም አናወራም። ለመናገር ቻንሱን አውቃለሁ። እኔም በቃ ዛሬ አሁን ስለገባ ቶሎ ያስኩን ነው ሪኩዌስት የላኩት እንጂ ልኬም አላውቅም ነበር። ጎበዝ፣ ችግር የለም። ውጣና ታብታብ አድርግ። አረጋለሁ። ሁሌ እንዳደረኩ ነው። በጣም አመሰግናለሁ። ጎበዝ። እሺ ዶክ